ትግራይ ላይ አንድም ግጭት አልነበረም። በሽራሮ የሚገኙ ኩናማዎችና ትግራዮች አይጋጩም። በሐዋሳ ግን ወላይታና ሲዳማ ይጋጫል። ኢሮብ አካባቢ ያሉ የኢሮብ ህዝቦች ከትግራይ ጋር አይጋጩም፣ መጋጨትም የለባቸውም። ሌላ ቦታ ግን በእያንዳንዱ ክልል ብቻ ሳይሆን ክልል ከክልል ለምሳሌ አማራ ቤንሻንጉል ያዋስነዋል፣ ተጋጭቷል። ኦሮሚያ ያዋስነዋል፣ ተጋጭቷል። አፋር ያዋስነዋል፣ ተጋጭቷል። ትግራይ ያዋስነዋል፣ አልተጋጨም። አፋር ኦሮሚያ ያዋስነዋል፣ ተጋጭቷል። ሶማሊያ ያዋስነዋል፣ ተጋጭቷል። አማራ ያዋስነዋል፣ ተጋጭቷል። ትግራይ ያዋስነዋል፣ አልተጋጨም። እንደ ክልል አፋር ላይ ገጠመን ትንሽ ለመረጃ ስለሚጠቅም እሱን ላንሳላችሁ። አፋርና ሶማሌ መሃል ግጭት ይፈጠራል። ሲፈጠር የሁለቱን ክልል አመራሮች ጠርተን ግምገማ ተቀመጥን። እዚህ ግምገማ ስንቀመጥ የአፋር ፕሬዝዳንት ክቡር አቶ አወል አንድ የሚገርም ሐሳብ አነሱ። አፋርና ሶማሌ ድሮም ይጣላል፣ አዲስ አይደለም። ግን ያሁኑ የአፋርና የሶማሌ ነው ብላችሁ ታስባላችሁ ወይ? ፈትሹ እስኪ አለኝ። እንዴት ብለው? አንደኛ በዚህ ግጭት ሴት ይሞታል አለ። ሶማሌ ሴት አይገልም፣ አፋር ሴት አይገልም አለ። እንጋጫለን እንጂ ሴት አንገልም አለ። አዲስ ባህሪ ነው አለ። ሁለተኛ አፋርና ሶማሌ ቀን ቀን ይጋጫል እንጂ ማታ ማታ አይዋጋም፣ የማታ ውጊያ አያውቅም አለ። የአሁኑ ግን የማታ ውጊያ ያለው አለ። ሶስተኛ አፋርና ሶማሌ በግልጽ እየተናገረ እየሄደ ይዋጋል እንጂ አፉን ሸፍኖ በመሸፈኛ ራሱን ደብቆ አይዋጋም። የአሁኖቹ እኮ ፊታቸው የተደበቀ ነው አለ ሲል መከላከያን ኃይልህን አውጣ፣ የሶማሌን ክልል ኃይልህን አውጣ፣ የአፋርን ክልል ኃይልህን አውጣ፣ ፌዴራል ፖሊስን አውጣ አልንና ስፔሻል ፎርስ ነው ከዚህ የሚሄደው ሪፐብሊካን። መከላከያንም ካየህ ምታ፣ ፖሊስም ካየህ ምታ፣ የአፋር የሶማሌ ክልል ካየህ ምታ፣ አንድ ሰው እንዳይጠጋ ሁላችሁም ውጡ ብለን ስፔሻል ፎርስ ላክን። እንኳን ግጭት እንኳን ግድያ ድምፅ የለም፣ ድምፅ የለም። ከሁሉ ጋር መከላከያን አውጥተን አንችለው። መከላከያ ባለበት አካባቢ ቅድም ባልኳችሁ መንገድ የሚፈጠረው ግጭት ደግሞ በከፍተኛ ደረጃ ጠባሳው ከፍተኛ ነው። በዚህ ውስጥ በጣም የሚያሳዝነው ሱዳን ጋር የገጠመው ሁኔታ ነው። የሱዳን ሕዝብ በተደጋጋሚ እንዳልኩት ለዚህ ሀገር ትልቅ ውለታ የዋለ ሕዝብ ነው። አሁንም በዚህ ሁኔታ ውስጥ ከፍተኛ ድጋፍ ያደረገ ሕዝብ ነው። በኋላ እመጣበታለሁ። ነገር ግን ለሱዳንም የተወሰኑ ሰዎች ሄደው መከላከያ ማለት እኮ እኛ ነን፣ እኛ እንወጋህም፣ አሁን ነው ጊዜው መሬት የምትወስድበት፣ መግባት ትችላለህ ብሎ የቆሰቆሱት ከኛ ነው። የሱዳን መንግስት ግን እኔ በኃይል ሳይሆን በህጋዊ መንገድ ነው ይገባኛል ምለውን ነገር መልሰው ብሎ መረጃውን ሰጥቶናል። እዚህ የሚያጋጩን አለበቃ ሲል እዛም ተወጣ። ሶማሌ ክልል ብትሄዱ ሲሚላርሊ ይሄኛው መንግስት ሞቃዲሾ ይደግፋል እንትና አይደግፍም እያሉ ሶማሌዎች ከኛ ጋር ለማባላት ሳውት ሱዳን ብትሄዱ ሰፊ ስራ ተሰርቷል። በሀገር ውስጥ ያበቃ ጉዳይ አይደለም። ከዛ በኋላ የኮማንዶ ወታደሮች ቤተ መንግስት ታጥቀው የመጡበትን ታስታውሳላችሁ። 200 ገደማ የታጠቀ ኃይል ነው የመጣው። ከመጣበት ቤተ መንግስት እስከወረረበት ጊዜ ድረስ ምንም አይነት መረጃ አልነበረም። ህዝብ ማጋጨት፣ በተደበቀ መንገድ የግድያ ሙከራ ማድረግ፣ ክልልና ክልል ማጋጨት በቂ ስላልነበረ እዚሁ መጡ፣ ግቢ ድረስ መጡ። እሱም ከሸፈ። የህገወጥ የመሳሪያ ዝውውር፣ ህገወጥ የገንዘብ ዝውውር በስፋት ተካሄደ። ይሄ ማስፈራራት፣ ይሄ ማጋደል ከህዝብ ከብሔር ከእምነት ወጣና ብልጽግና ውስጥ ገባ። በየጊዜው ግድያ በየጊዜው ምናምን በሚሆንበት ሰዓት ለውጡን በህይወታቸው ተወራርደው ያመጡ ግለሰቦች ሳይቀሩ
አይ በቃ እነዚህ ሰዎች አንችላቸውም ተስማምተን ካልቀጠልን አሉ። ሚሉንን ካልሰማን ይሄ ጉዳይ አይሳካም። እንዴት ሰው ከሰይጣን ጋር ይስማማ ይችላል? ምክንያቱም ብትስማማም እንኳን አትስማማም። ለይተህ ቆርጠ ካልሰራ በስተቀር ውስጣችን ያለ ኃይልም በከፍተኛ ደረጃ ተፍረከረከ። ተቃዋሚውም ብዙ ሐሳብ ውስጥ ገባ፣ ህዝቡም ተስፋ ቆረጠ። ይሄ መንግስት እንደው በቃ ተባለ። ያው የምታውቁት ነው። አሁን ምን አሉ? የድሮ ይሻላል፣ ወደ ድሮ ትመለስ ይሻላል፣ ጠንካራ መንግስት ያስፈልጋል፣ በትክክለኛ ቋንቋ አፋኝ መንግስት ያስፈልጋል ብለው ቅስቀሳ ጀመሩ በግልጽ። የትግራይ ህዝብ ደግሞ ከሌሎች ህዝቦች ጋር እንዳይስማማ እንዳይገናኝ የመከበብ ስሜት አማራ ሊወጋህ ነው፣ ኤርትራ ሊወጋህ ነው፣ ፌዴራል ሊወጋህ ነው ብለው ሲጅ ውስጥ አስገቡት። ልወረር ነው እያለ የሚያስብ አርገው በከፍተኛ ደረጃ ሰሩበት። ጠቅላላ የኢትዮጵያ ህዝብ በኢተገማች ስሜት ውስጥ እንዲቆይ ያደረጉት። ወጥቶ መግባት ማያስተማምን፣ ቤተሰብ በሰላም ማደሩ ማያስተማምን፣ በስጋት የተሞላ ሀገር እንዲሆን መንግስት በለውጥ ቅልበሳ በየሳምንት በሚፈጠሩ አጀንዳዎች እንዲወጠር እንዲያዝ አደረጉ። ለውጡ ምንም ወደፊት መጓዝ እንዳይችል ሰፊ ስራ ሰሩ። ይሄ ሲሰራ በተለይ ቅድም እንዳነሳሁት የሴኩሪቲ ሰርቪስ ሪፎርም በተለይም መከላከያ የግድ አስፈላጊ ነው። ያን ካላስተካከል በየቦታ ያለው ግጭት ይቀጥላል። እኛ ወታደር ይዘን አልመጣንም፣ ባለው ነው የገባ ነው እና ችግር ስለሆነ ሪፎርም ያስፈልጋል ብለን በሶስት ከፈልን። የላይኛው አመራር፣ መካከለኛ አመራር፣ ታችኛው አመራር። የላይኛው አመራር ቅድም ያነሳውላችሁ ከጀነራል እስከ ሻለቃ የነበረውን 55% ወደ 26% ዝቅ አደረግነው። ከዚህ ጦርነት በፊት 26% ከፍተኛ አመራሮች ከትግራይ ናቸው። ቁጥሩ ከፍ ያለ ቢሆንም የትግራይ ክልል ተወላጆች በመከላከያ ውስጥ በቂ ሼር ማግኘት አለባቸው የሚል ጽኑ እምነት አለን። እኛ ጥያቄ የለንም በሱ ላይ ይስተካከል ነው እንጂ ትግራይ የሚባል መከላከያ ውስጥ አይኑር የሚል አቋም አልነበረንም። ያን 26 ካደረግን በኋላ ሁሉም እዞች 100 የነበረውን 25 አደረግን። በተለይ የደቡብ ህዝቦች እንዲገነዘቡት የሚያስፈልገው ለውጡ እስከመጣበት ጊዜ ድረስ ለደቡብ ጀነራሎች የመጨረሻው ጣራ ሜጀር ጀነራል ነበር። ሌፍትናንት ጀነራል የሚል ማዕረግ ደቡብ አጠቃላይ 50 ምናምኑ ብሔር ያገኘው ከለውጥ በኋላ ነው። ለምን 25 ከደቡብ 25 ከኦሮሞ 25 ከአማራ 25 ከትግራይ አድርገን የሚያጋጥመን ነገር ካለ ሰው በብቃት ሊወዳደር እንዲችል ያን አካባቢ እኩል አደረግ ነው። መሆን ስለሚችል ብቃት ያላቸው ሰዎች ስላሉ ማለት ነው። የብቃት ችግር አይደለም ጉዳዩ፣ ብቃት እንዳላቸው አሁን አሳይተዋል። ሜካናይዝድ ክፍለ ጦር ሙያ የሚጠይቅ ስለሆነ 100% ነው። አሁን 50% ትግራይ ነው። ከ50 በላይ መሄድ አልቻልንም። በቀላሉ መቀያየር የሚቻል ስላልነበረ እግረኛ ክፍለ ጦር 80 የነበረው 40፣ ሜካናይዝድ ብርጌድ 85 የነበረው 44፣ እግረኛ ብርጌድ 80 የነበረው 40። እስከዚህ ድረስ 50% ገደማ ስታፍ ወደ 25 ዝቅ አድርገን ስልጠና ወደ 25 ዝቅ አድርገን ላይኛውን ሰራ ነው። እዝ አዛዥ አንዱ ደቡብ፣ አንዱ ኦሮሞ፣ አንዱ አማራ፣ አንዱ ትግራይ ለማድረግ ተሞከረ። የቀነስናቸው ሰዎች በከፍተኛ አመራር ደረጃ ያሉ የቀነስናቸው ሰዎች አንድም ሰው የጡረታ ጊዜው ሳይደርስ ያወጣ ነው የለም። ድሮ እና አበባው ታደሰ እና ባጫ ደበሌ ገና በሚሰሩበት አፍላ እድሜያቸው ሌፍትናንት ጀነራል ስለደረሱ ስለቀረቡ ውጡ ተባሉ። እኛ ግን አልደገምንም ያንን ስህተት።
ጡረታ የደረሰበት ሰው ብቻ ሕግ ተከትሎ ይፈጸም፣ የትናንትናውን መድገም የለብንም የሚል አቋም ስለነበረ በጡረታ የሚወጣው እየቀነስን አብዛኛው ተራዝሞለት የነበረ ስለነበረ ለማስተካከል ሞከር። ሁለተኛው ማስተካከያ ግን መካከለኛ አመራር ችግር አለው። ቅድም ያልኩት ሻለቃ ሌኮ የሚባለው ችግር አለው። ችግሩ ምንድነው? ጀነራል የፖለቲካ ሹመት ነው። አንድ ኮሎኔል በ6 ወሩ ጀነራል ተብሎ ሊሾም ይችላል፣ በአመት ሊሾም ይችላል። አንድ ሻለቃ ግን የተለየ ጀብድ ካልሰራ በአመት ሌተናል ኮሎኔል መሆን አይችልም። ጊዜ ያለው ኬሪየር ነው። ዝም ብሎ ማራገፍ አይቻልም። ዝም ብሎ መሾም አይቻልም። ዝም ብለን ካራገፍን ኢትዮጵያ የተጎዳችው ትናንትና መከላከያው ፈርሶ ነው፣ አሁንም ማፍረስ ይሆናል። እንገንባ ብለን እናፈርሳለን። ሁለተኛ የገጠመን ችግር ላይ ለውጥ ስናደርግ ከዚህ የወጣው ኃይል ከኢፌዴሪ መከላከያ ወጥቶ ጡረታው ወስዶ ፎቁን እዚህ አስቀምጦ ሌላ መከላከያ መገንባት ጀመረዛ። የእንትን ብርጌድ የእንትን ክፍለ ጦር ምናምን እያለ መገንባት ጀመረ እና መካከለኛውን በስፋት ብናወጣው እዛ ሄዶ መገንባቱ አይቀርም፣ እዚህ ባዶ ስለሚቀር መካከለኛውን ትንሽ እንያዘዋል። አናራግፈው፣ ብናራግፈውም ይሄኛው ይዳከማል፣ ሌላ ይጠናከራል በሚል ኬሪየር መሆኑ ሲወጣም ሌላ ቦታ የሚያጠናክር ይሄን ደግሞ ማዘጋጀት ጊዜ ይፈልጋል፣ አመታት ይፈልጋል። ሶስተኛው ሌየር ታችኛው አመራር ነበር። ታችኛው አመራር ላይ ባለፉት 1 ዓመት ተኩል 2 ዓመት በመንግስት የተሰጡ ስልጠናዎች እና ውይይቶች ባለፉት 10-15 ዓመታት ከመከላከያ ተደርጎ አያውቁም። መከላከያ ያውቀዋል በደንብ ስትራቴጂውን መቀየር፣ ኢትዮጵያዊ አርሚ እንዲሆን በህገ መንግስትና በኢትዮጵያ ህዝብ ብቻ የሚመካ እንዲሆን፣ የብልጽግና ወታደር እንዳይሆን። የብልጽግና ወታደር ከሆነ አደገኛ ስለሆነ በግልጽ ስልጠና ሰጠን። ወታደሩ የደሞዝ ጥያቄ ነበረው፣ የዩኒፎርም ጥያቄ ነበረው፣ የተቀደደ ይለብሳል። ያን ለማሟላትና ታች ያለውን ኃይል ለማዘጋጀት ሙከራ አደረግን። ይሄ ሙከራ በ2 ዓመት የሚጠናቀቅ አልነበረም፣ ጊዜ ይፈልግ ነበር። ጊዜ ስለሚፈልግ በፈለግነው ልክ መሄድ አልቻልንም። ሁለተኛው ችግር የምንወያየው ማንኛውም ውይይት ካውንስልም እንበል ምናምንም እንበል ስንወያይ በአንድ ሰዓት ውስጥ ጁንታው ጋር ደርሶ ጁንታው ስለሚወያይበት እንደ ድሮ ማታ ተመካክረን ጠዋት እንዳንወስን ስልጣን እንደ ድሮ አይደለም፣ ተከፋፍለን ያለ ነው። በተቋም ውይይት ይፈልጋል። ትርጉም ስላልነበረው በተለይ የኢትዮጵያ ህልውና አደጋ ውስጥ የሚገባ ከሆነ የኢትዮጵያን ህልውናና አንድነት ለመጠበቅ የሚያስችል ቅድም ካነሳሁላችሁ ራሱ መከላከያን በሚመለከት በ3 ከከፈል ነው ሪፎርም ውጪ ሚስጥራዊ ሪፎርም አዘጋጀን። አንደኛው ሪፐብሊካን ጋርድ መመስረት ነው። ሪፐብሊካን ጋርድ አሁን ባለው ሁኔታ ሚሽኑን ጨርሷል። ካሁን በኋላ አያስፈልግም፣ የመከላከያ አባል ሊሆን ይችላል። ስፔሻል ፎርስ ማዘጋጀት አለብን። ሰርጀሪ የሚሰራ ኦፕሬሽን ካለ ሰርጀሪ የሚሰራ ኃይል ያስፈልጋል ብለን በርካታ ሀገር የሰለጠኑ ከፍተኛ ብቃት ያላቸው ስፔሻል ፎርሶች ለማዘጋጀት ሞከርን። ችግር ካጋጠመን አትሊስት የሚገታ። ሁለተኛው ኤርፎርስ ነው። ኤርፎርስ ሞቶ ነበር። ኤርፎርስን ማቅናት በብዙ ምክንያት ቴክኖሎጂ ስለሚያስፈልግ መዘጋጀት በሚል በተለይ የድሮን ወይም ዩኤቪ አንማን ኤር ቬሂክል የሚባሉትን ለመታጠቅ ሰፊ ስራ ሰራን። ግን እነሱ በሚያውቋቸው ቦታዎች በማስቀመጥ ቁጥራቸውን ታይፓቸውን እንዲያዩ አልፈቀድንላቸውም። ሚስጥራዊ ነበር ይሄኛው ሪፎርም። ስፔሻል ፎርስ ሰልፍ ሲያሳይ ምናምን ማየት ጀምረዋል። ምን ካፓቢሊቲ እንዳለው ነው ቁጥሩን አያውቁትም። የኤርፎርስ ሪፎርምም በግርድፉ ያውቃሉ፣ ሙሉ አያውቁም። ታስታውሱ ከሆነ ከውጊያው ጥቂት ቀናት በፊት ኤርፎርስ እናስጎበኝ ነበር። አንዳንዶቻችሁ እንኳን በልባችሁ ወይም በፌስቡክ ለምንድን ነው ኤርፎርስ የሚታየው ብላችኋል።
ያኔ ሆን ብለን ነው ኤርፎርሱ ያው የምታውቁት ነው አዲስ ነገር የለም ብለን ያሳየናቸው የተዘጋጀነውን ነገር ጠላት እንዲያቅ ስለማንፈልግ እና ያኛው ኤርፎርስ ሲያዩ ደስ አላቸው። በቃ ዝግጅት የለም ብለው ተደፋፈሩ ማለት ነው። የተዘጋጀው ድሮን በሚመለከት ብዙ ወሬዎች ይወራሉ። ያው በግልጽ ሄዳችሁ ማየት ትችላላችሁ። ለዓመታት ሲታሰብበት የቆየና የተገነባ አቅም ነው። ነገር ግን የድሮኑን በሚመለከት የጁንታው ኃይል እኔ አልደበቅኳቸውም። በግልጽ ከጥቂት ወራት በፊት የሚሊሻ ውጊያ እንዋጋም፣ ዘመናዊ ውጊያ እንዋጋለን፣ እንደዚህ አይነት ትጥቆችም አለን፣ እባካችሁን ውጊያ አታስቡ ብያቸዋል። አልደበቅኳቸውም። ግን አላመኑም። ምክንያቱም በእነሱ ኔትወርክ ውስጥ አይታይም። በእነሱ ባላቸው አክሰስ ስለማይታይ አልተቀበሉትም። ግን ይህ ኃይል በኋላ በዝርዝር እመጣበታለሁ። አሁን ከመቀሌ ሸሽቶ ሀገረ ሰላም አካባቢ እየተሰባሰበ ነው ያለው። እንዲሰሙኝ የምፈልገው ትናንትና ማታ ከምሽቱ 4 ሰዓት፣ 5 ሰዓት፣ 6 ሰዓት ከሲቹዌሽን ሩም ውስጥ አብይ አዲና ሀገረ ሰላም መካከል የነበረውን መተረማመስ ስናይን ያደር ነው። ላይቭ ነው የምናየው የጠላት እንቅስቃሴ። ማታ አላጠቃናቸውም። ምክንያቱም በሽሽት ውስጥ ሚስቶቻቸውን ልጆቻቸውን ይዘው ሄደዋል። የኛንም ያፈኗቸው ወታደሮች ይዘው ሄደዋል። ህዝብ ውስጥ አብይ አዲና ሀገረ ሰላም አካባቢ ህዝብ ውስጥ በጣም መተረማመስ ነበር። አናጠቃም ብለን አይተን የተውኑ ትናንትና ይሰማሉ እነሱ ስለሚያውቁት ነው። ግን አይቀጥልም ይሄ። ሁለተኛው ከሲቪሊያን ጋር ተያይዞ ለተነሳው ጥያቄ እጅግ ከሚገርመኝ የኢትዮጵያ አየር ኃይልና የስፔሻል ፎርሱ ብቃት፣ አጠቃላይ ሀገር መከላከያ ሚኒስቴር ብቃት፣ በተለይ ድሮን በሚመለከት የተከበረው ምክር ቤት እንዲገነዘብ የምፈልገው አንድ ሚግ ወደ ጠላት ቀጠና ሲሄድ ታርጌት ተሰጥቶት ሰዓት ተሰጥቶት ከሄደ በኋላ ሙሉ ኃላፊነት የካፒቴኑ ነው። ራሱ ወስዶ ያጠቃና ይመለሳል። ድሮን እንደዛ አይደለም። ድሮን በሲቹዌሽን ሩም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስነው ሚሳኤል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ ይሄ አቡሰጥ የሚሊሻ ጫወታ አይደለም። 99% ታርጌት መተናል። 99% ኮላተራል ዳሜጅ አልነበረው። የሚያጠራጥር ሲሆን አንተኩስም። ለምሳሌ ማታ አልተኮስንም ህፃናት ቢሞቱስ ብለን የኛ ስለሆኑ። በስፔሻል ፎርሱና በኤር ፎርስ ላይ የተፈጠረው ካፓሲቲ ጠላት አሲዩም የሚያደርገው ስላልነበረ ድሮንን የሚያስቡት ለቶክስ ብቻ ነው። እኛ ግን ድሮን የምንጠቀም የነበረው 90% ለማየት ነው። እንቅስቃሴያቸው ምናምናቸው ቀንም ማታም እናያቸዋለን። ከሲቪሊያን ዳሜጅ ጋር ተያይዞ ከፍተኛ ጥንቃቄ ተደርጓል። ቤትም ዓለም ውጊያ በ3 ሳምንት ውስጥ ሁመራ ላይ፣ አዲጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አድሃገራይ ላይ፣ አድዋላ ላይ፣ አድነብሪድ፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ፣ አዲግራት፣ ዕዳጋ ሐሙስ፣ ዛላምበሳ፣ መቀሌ አንዲት ከተማ አንድ ሰው አልገደለም መከላከያ። የማንም ሀገር ወታደር ቢሆን ከዚህ በለጠ ብቃት ማሳየት አይችልም። በጣም ዲሲፕሊንድ ጀግና ወታደር ነው ያለን። መቀሌ ልታፈርሱ ነው፣ መቀሌ ልታረጉ ነው ያልተባለ ዘመቻ የለም። መቀሌ እኮ የኛ ነው፣ በእኛ ሀብት የተገነባ እኮ ነው። እንዴት እናፈርሰዋለን? አንድ ሰው በመቀሌ ኦፕሬሽን አንድ ሰው አደጋ አልደረሰበትም። ስፔሻል ፎርስ ስፔሻል ሰርጀሪ የሰራው ነገር ግን ጥያቄዎች ይነሳሉ። ለምን ስፔሻል ፎርስ ብቻ? ለምን አየር ኃይል ብቻ? ሜካናይዝድ ለምን አልሰራችሁም የሚል ጥያቄ ደግሞ ይነሳል። ምክንያቱም ሰው መጠየቅ አይቸገርም፣ መስራት ነው የሚቸገረው።
ሜካናይዝድ መስራት ያልቻልንበት ምክንያት ብር ይፈልጋል ወገኖቼ። አንድ ታንክ ስንት እንደሆነ ታውቁታላችሁ ገንዘቡን። ያን ሁሉ ሀብት አሁን ባለንበት ሁኔታ መፈጸም ያስቸግራል። ነገር ግን ይሄ ጁንታው ሰርቆ ከመከላከያ ሰርቆ የሚጠቀምበት ሚሳኤል ሮኬት እጥፍ ቁጥር የሀገር መከላከያ ሚኒስቴር አለው። ከፈለጋችሁ ዛሬ ማጎብኘት ትችላላችሁ። እኛ እጥፍ ቁጥር ካፓሲቲ ላይ እነሱ አያውቁም። እንዳልኳችሁ ስለሆነ ከስፔሻል ፎርስ ጋር የተገነባ ስለሆነ አንድም ሮኬት ትግራይ ክልል አልተኮስንም። አንድ ሮኬት በቁጥር እጥፍ ነው ያለን። ማን ላይ ነው ሮኬት የምንተኩሰው? ሮኬት ማለት በኪሎ ሜትሮች ሳታየው ሄዶ የሚወድቅ ነገር ነው። ማን ላይ ምን እንደሚያመጣ አይታወቅም። የኛ ፓይለቶች ሄደው ሲቪሊያን አሉ ካሉ ከነቦምባቸው ይመለሳሉ፣ መወሰን ስለሚችሉ። በድሮን እያየን ስለምንወስን አናደርገውም። በሮኬት ግን አደገኛ ነው። የተሻለ ቁጥር ቢኖረንም ሀገራችን ስለሆነ አላደረግነውም። እኛ ጁንታ አይደለንም፣ በኃላፊነት ነው የምንሰራው። ሜካናይዝድ ገንዘብ ነበር ችግሩ። ሁለተኛው ችግር መላው የኢትዮጵያ ሕዝብ እንዲገነዘብ የተከበረው ምክር ቤት እንዲገነዘብ ፈልገው ብዙዎቻችን በፌስቡክ ነው የምንዋጋው። ባለፈው አንድ ዓመት ተኩል መከላከያን ትንሽ ከፍ እናርግ ብለን ሰፋፊ ምልመላዎች ለማድረግ ሙከራ አድርገን ነበር። ሌላውን ክልል ተውትና ከኦሮሚያና ከአማራ ከትላልቅ ክልሎች 1000 ሰው ማግኘት ምጥ ነበር። ሰው ወታደር ለመሆን አይፈልግም፣ ግን ሀገርን አትከላከልም፣ ቅድሚያ እርምጃ አትወስድም። ይሄ ለፌስቡክ እንጂ ለተግባር አይሆንም። ለመመልመል ፍላጎት አልነበረም። አንድ ሰው አንድ ሙሉ የሆነ ወጣት